بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله زاريم بخوز عقيدتك درساتشن بكتايو كفل تغنايتنا المالتنا ببالفو تلقو شرك عينتوچن ايتنال تلقو شرك وينم شرك يتبالو نگر لجهنم مغبيانا مزوتريا سبب اندونم ايتنال زاري مننايو شرك هونو تنشو شرك سلونه الشرك الأكبر تنشو شرك يميل رأسي ونال سؤال ما هو الشرك الأصغر تنشو شرك بلو مالت مندنو تنشو شرك ميبالو سمونو انجي تنش ودا تلقو شرك يميوسدنو مناقو نقروش عدلو الشرك الأصغر تنشو شرك هو الرياء كراتنا قال تعالى الله انهلا فمن كان يرجو لقاء ربه جيتاون مجنانيتن يفلق سو فليعمل يسرا عملا صالحا ملكام هنا يسرا ولا يشرك أيقارا بعبادة ربه بجيتاو عملكو لي أحدا عندنا أكل أيقارا إله وقال صلى الله عليه وسلم يا الله ملكتين من إلالو إن أخوف ما أخاف عليكم كان أنت لي كم فرالاتشو يبلت يم فرالاتشو هلو كان أنت لي كم فراو نجر يبلت يم فرال باتشو الشرك الأصغر تنشو شركنا والو صحابو تشاتشو الشرك الأصغر تنشو شرك من دنو الرياء كراتنا كرات مالت بليلا حديث عندما بطر الحق وغمط الناس حقا بركات مملكت سون زق ادرغو مملكت سلازي كزي كرات كميبال حقن حق بلو على مقبل سون زق ادرغو مملكت سون باللبت ستيتس بغنزبو ببيهرو بملكو بوفرتو بقطنتو በአጠቃላይ ባለው ነገር ዝቅ ማድረግ ይሄ ትንሹ ሽርክ ነው ኩራት ነው ومن الشرك الأصغر ከትንሹ ሽርክ ጭምርት ነው ትንሹ ሽርክ የሚባለው ይሄ የማያከፍር ነው ከእስላም የማያስወጣ ነው قول الرجل የአንድ ሰው ንግግር ነው ምን ይላል ሰዎች በተለምዶ لولا الله وفلان አላህና ከሌ ባይኖር ይላል አላህና እከሌ ባይኖር ይሄ ትንሹ ሽርክ ነው ከእስላም አያስወጣም እንጂ ትንሹ ሽርክ ነው አላህና እከሌ ባይኖር እኮ እዚህ ደረጃ አልደርስም አይባል አላህ ባይኖር ከዛም ማለት አለበት አው ወይንም ደግሞ ማሻ አላሁ ወሽእተ አላህና እከሌ ከሻ አላህና እከሌ ከፈለጉ እኮ የማይሆን ነገር የለም ብሎ ማለት ትንሹ ሽርክ ነው አላህ ካለ ነው ማለት ያለበት وقال صلى الله عليه وسلم يا الله ملكتنيا بلوالو لا تقولوا أتبلوا ما شاء الله وشاء فلان اللهنا كلي كفلق يالاتشو هتاورو اللهنا كلي يالاتشو اللهنا قل سبن اكل هتاترو ولكن قولوا نقر قنبلو ما شاء الله كفلق الله كشا ثم شاء فلان كزام كلي كفلق بلو كزام متلوان قال اسكبو على بلزا እኩል ያደረግን ነውና አላህና ከሌ ባይኖር አላህ ከሻ ከሌ ከሻ እያላችሁ አትበሉ ብለዋል ስለዚህ እኒ ቃላቶች ቀለል ያሉ ይመስላሉ እንጂ ትንሹ ሽርክ ናቸው ገፋ ካሉ ወደ ትልቁ ይዞ የሚሄዱ ናቸው ሱአል ጥያቄ هل يجوز ይፈቀዳልና الحلف بغير الله ከአላህ ውጪ ባለ አካል መማል ይፈቀዳል ስለዚህ ከአላህ ውጪ ባለ አካል መማል ትንሹ ሽርክ ነው ማለት ነው አይደል لا يجوز አይፈቀድም الحلف بغير الله ከአላህ Subhanahu Wa Ta'ala ውጪ ባለ አካል መማል አይፈቀድም እናቴ ትሙት አባቴ ይሙት አባቴን ይንሳኝ እናቴን ትንሳኝ እንዲህ አይነት መሐላ ትንሹ ሽርክ ነው قال تعالى الله እንዲህ ይላል قل በላቸው በላ ወረቢ በጌታዬ ይሁንብኝ ለቱባሱና ትቀሰቀሳላችሁ በላ ወረቢ የማላ ቃላቶች አሉ والله بالله
ተላሂ ወረበል ከዕባ ወረቢል ከዕባ እያላችሁ ማሉ ነው እንጂ እናቴ ትሙት አባቴን ይንሳኝ አይባልም። በላ ወረቢ በጌታዬ ይሁንብኝ ለቱብዓሱን ትቀሰቀሳላችሁ። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋሉ መን ሐለፈ ቢገይሪላህ ከአላህ ስብሓንሁ ወተዓላ ውጪ ባለ አካል የማለ ሰው ፈቀድ አሽረክ በእርግጥ አጋርቷል። ሽርኩ ግን ያው ሽርከል አስገር ነው ማለት ነው፣ ትንሹ ሽርክ ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋሉ መን ካነ ሐሊፈን መሐላ ማይ የሆነ አካል መማል የፈለገ ሰው ፈልየሕሊፍ ቢላህ በአላህ ስብሓንሁ ወተዓላ ይማል። ወላሂ ተላሂ ቢላሂ ወረቢል ከዕባ ይበል። አው ሊየስሙት ወይም ዝም ይበል። መሐላ ማብዛት ሲጀመር አይመከርምም አይወደድምም ሱናም አይደለም። ዝም ብሎ ወላሂ ወላሂ ማለት ከተማለም ግን አስፈላጊ ከሆነ በአላህ ስብሓንሁ ወተዓላ ብቻና ብቻ ይማላል ማለት ነው። ሌላኛው ለዛሬ የምናየው አተወሱሉ ወጠለቡ ሸፋዓ ተወሱልና ሸፍዓን ምልጃን በተመለከተ ምልጃን በመፈለግ ጉዳይ እናያለን። ሱአል ቢማዛ ነተወስሉ ኢለላህ ተወሱል የለም እያሉ ነው ይላሉ። ተወሱል አለ። አሁን የመወሰላው ተወሱል ማድረጊያው መንገዳችን ነው እንጂ ሱና ያልሆነው እንጂ ተወሱል አልተከለከለም። አውቀው ተወሱል ከልክለዋል። ይኸው ተወሱል የለም ይላሉ። አለ ግን በምንድን ነው ተወሱል የምናደርገው የሚለው ነገር ግን ልክ አይደለም። ቢማዛ ነተወሰሉ ኢለላህ ወደ አላህ ስብሓነሁ ወተዓላ ተወሱል የምናደርገው በምንድን ነው ከተባለ ጀዋብ አተወሱሉ ተወሱል አልጃኢዙ ይፈቀዳል፣ ወልመጥሉብ የሚፈለጋል የሚፈቀድና ተፈላጊ የሆነው ተቀባይነት ያለው ተወሱል አለ። እሱ ምንድነው? አተወሱሉ ቢአስማኢላህ በአላህ ስብሓንሁ ወተዓላ ስሞች ወደ አላህ መቃረብ። ያ ረሕማን አንተ አዛኙ ጌታዬ ሆይ እዘንልኝ፣ አንተ መሐሪ የሆንከው ጌታዬ ሆይ ማረኝ፣ በዝነቱ ይሁንብህ በማህርታ ይሁንብህ በአላህ ስሞች ማለት ነው። ወሲፋቲሂ በባህሪያቶቹ በአላህ ስብሓንሁ ወተዓላ ባህሪዎች። ወልዓመል ሷሊሕ በመልካም ስራ ያ አላህ ያ ረቢ ለአንተ ብዬ በሰራሁት መልካም ስራ ይሁንብህ ነው እንጂ መባል ያለበት እኔ መልካም ስራ መስራት አልችልም አቅም ባላቸው ይሁንብህ ሌሊት ቆመው ቢያድሩ ይሁንብህ። ይሄ ተወሱል ነው እንዴ? አይደለም። በራሳችን መልካም ስራ በሰራናት ትንሽዬ መልካም ስራ ከመንገድ ላይ ባነሳናት እሾክ አላህን ስብሓንሁ ወተዓላ ፊት ፈልገን ባነሳናት የሙዝ ልጫ ወደ አላህ መቃረብ እንችላለን። ቃለ ተዓላ አላህ እንዲህ ይላል ወሊላሂ ልአስማኡል ሑስና ለአላህ መልካም የሆኑ ስሞች አሉት። ፈድዑሁ ቢሃ በሱም ጥሩት። ያ ረሕማን በሉ አንተ አዛኙ ጌታዬ ሆይ ዘንልኝ በሉ። ወቃለ ተዓላ አላህ እንዲህ ይላል ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢተቁላህ አላህን ፍሩ፣ ወብተጉ ፈልጉ ኢለይሂ ልወሲላ ወደ እሱ መቃረቢያን ፈልጉ ይላል። በስሙ በባህሪያቶቹ በመልካም ስራዎቻችን ወደ አላህ እንቃረባለን። ተወሱል መሽሩዕ ነው። አይ ወይንም ተቀረቡ ኢለይሂ ወደ እኔ ተቃረቡ ቢጣዓቲሂ በመታዘዝ አላህን በመታዘዝ ወደ አላህ እንቃረባለን። ወለዓመሊ ቢማ ዩርዲህ እሱ የሚወደውን ስራ በመስራት ወደ አላህ እንቃረባለን። ዘከረሁ ኢብኑ ከሲር ረሕመቱላህ ታላቁ ሙፈሲር ምን ይላሉ? ነቅለን አን ቀታዳ ይዘው ይህንን ሱረቱል ማኢዳ ላይ ይህንን አንቀጽ እንደዚህ ብለው ያብራራሉ። ምን ብለው ነው ሰለፎች ይህንን ያብራሩት ከተባለ ወደ አላህ ስብሓንሁ ወተዓላ እሱን በመታዘዝ መልካም ስራዎችን በመስራት እሱ የሚወዳቸውን ወደ እሱ ተቃረቡ ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋል አስአሉከ እጠይቀሃለሁ ቢኩል እስሚን ሁወ ለክ ለአንተ ብቻ በሆኑት በሁሉም ስሞችህ እለምንሃለሁ ይላል። ወቀውሉ ሰለላሁ ዐለይሂ ወሰለም ለአላህ መልእክተኛም ንግግር ነው እንዲህ ይላሉ ሊሷሒቢይ ለዚ ሰአለሁ ሙራፈቀቱል ጀና ለዛ ሱሐባ
እርሶ ጋር የጀነት ጎረቤት መሆን ነው የምፈልገው፣ ጀነት ጋር ጓደኛ መሆን ነው የምፈልገው ባላቸው ጊዜ ምን አሉት? አለዚ ሰአለሁ ያ የጠየቃቸው የሆነ ሷሃቢ ሙራፈቀተሁል ጀና አንተ ጋር በጀነት ጓደኛ መሆን ነው ጎረቤት መሆን ነው ባላቸው ጊዜ ምን አሉት? አዒኒ አግዘኝ አሉ። ዐላ ነፍሲከ በራስህ ቢከስረቲ ሱጁድ አይ አሶላት ሱጁድ ወይንም ሶላት በማብዛት አግዘኝ። ሶላት ወደ አላህ መቃረቢያ ነው። ወሂየ ሚነል ዐመሊ ሷሊህ ሶላት ደግሞ ከመልካም ስራዎች አንዱ ነውና ስገድ አሉት ማለት ነው። ወየጁዙ ተወሱል ይፈቀዳል። በምን ቢሑቢና በውዴታችን ወሑቡላህ ማንን በመውደዳችን አላህን በመውደዳችን የአላህን አንቢያዎች በመውደዳችን በውዴታው በእነሱ ሳይሆን ባለን ውዴታ ወሑቢላህ በአላህ ውዴታ ሊረሱል ወልአንቢያ አላህ ነቢያቶችን እና አውሊያዎችን ይወዳል። በዚህ እንቀረባለን። ወከቂሰቲ አስሓቢል ጋር የነዛ የዋሻው ታሪክ ውስጥ የተጠቀሱ ባልደረቦች ቂሷ ይመስል አለዚ ተወሰሉ ቢአዕማሊሂም እነዛ በሰሩት ስራ ተወሱል ያደረጉ ይሆኑ አሳሊሓ በመልካም ስራዎቻቸው ወደ አላህ የተቃረቡ ይሆኑ ፈፈረገ አላሁ ዐንሁም አላህ ነጃ ያወጣቸው ይሆኑ። እነዛ ሶስት ሰዎች በአንድ ጉዞ ላይ በአንድ ዋሻ ውስጥ ይገቡና ከላይ ከተራራ ላይ ዋሻው ይደፈንባቸዋል። ይህ ዋሻ በሚደፈንበት ሰዓት ላይ ለመውጣት ምንም የማይመች ሲሆን ከዚህ ዋሻ ልንወጣ የምንችለው የሰራናትን መልካም ስራ በዛች ወደ አላህ ሱብሓነሁ ወተዓላ በመቃረብ ነው ብለው ሶስቱም የሰሩትን መልካም ስራ አንስተዋል። ከዛ ውስጥ አንዱ የሚወዳት ዘመዱ ልጅ ቸግሯት በመጣሽ ጊዜ እኔ ጋ ልረዳሽ የምችለው ነገር አብረሽን ስተኝ ነው ብሎ ባላት ጊዜ እሷም ለዛ ለችግሯ ምንም አማራጭ የሌለ መስሏት እሺ ብለው፣ ነገር ግን መጨረሻ ላይ ታፋዋ ላይ ከደረሰ በኋላ ኢተቂላህ አላህን ፍራ ስትለው ተመለሰ። ይህንን ያው አላህ ሆይ አላህን ፍራ ስላለችኝ ለአንተ ብዬ አንተን ፈርቼ ይህንን ትልቁን መልካም ስራ አላህ ሱብሓነሁ ወተዓላን መፍራትን አስቤ ትቻለሁ። ይህንን ያደረግኩት ደግሞ አንተን ፈርቼ ነውና ነጃ አውጣኝ። ሶስቱም የራሳቸውን አቀረቡ ማለት ነው። እነዛ ሶስቱ ሰዎች ያቀረቡት መልካም ስራቸውን ነው። ስለዚህ በመልካም ስራ ወደ አላህ ሱብሓነሁ ወተዓላ መቃረብ ይቻላል ለማለት ነው። የተከለከለውን ተወሱል ደግሞ በቀጣይ የምናይ ይሆናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።